በሁሉም ነገር ላይ አቅሜን ሲያው ደንግጧል። በተለይ በአበሻ ብቻ አይደለም፣ አበሻ ነው አንድ ነገር ላይ ችክ የሚለው። ለምን አልለመድንም በባህላችን። አሁን ለምሳሌ 50 ሴንትን ብታመጣው ሙቪ አክተር ነው፣ ራፐር ነው፣ ቢዝነስማን ነው፣ ቲቪ ሾው አለው፣ ሪል ስቴት አለው፣ ብዙ ነገር ነው አሜሪካኖች የሚሰሩት። አልቭን አሜሪካ አጋር ፍሮም ሞም ከነሱ ያገኘሁት ነገር ነው። ጄኒፈር ሎፔዝ ዘፋኝ ናት፣ ዳንሰኛ ናት፣ ሙቪ አክትረስ ናት፣ እንትን ቡቲክ አላት፣ ፐርፊውም አላት፣ ብዙ ነገር የምትሰራዋል። አበሻ አልለመደም። ይሄን ስላለመደ አንድ ነገር ከያዘ በአንድ ነገር ላይ ችክ ብሎ በዛ ይሞ ፖለቲከኛ ከሆነ ፖለቲካ ይዞ ብሎ ይሞታል። ወይ ደግሞ ሃይማኖተኛ ከሆነ ሃይማኖት ይዞ በአናቱ ሲተከል ታየዋለ። ወይ ዘፋኝ ከሆነ ዘፈኑን እየዘፈነ እድሜ ልኩን ይኖራል። መልታይ ሲስተም ተሆነን አልተፈጠርንም። ለዚህ ነው ማደግ ያልቻልነው። አበሻ አላደገው ለዛ ነው። አፍሪካውያን ማናድገው ለዛ ነው። አንድ ነገር ከያዝክ በሱ ነው የምትሄደው። በቃ ሌላ መንገድ የለም። አጥረውብሃል። ጥበብ ሲሰጥ ግን ምን ይሆናል? ሙሉን ፓኬጅ ይሰጣል። ፉል ፓኬጅ በይ። ስለዚህ ፉል ፓኬጅ ስላለኝ እኔ በፖለቲካም ስትመጣ ዱቅ አድርጌ አጫውታለሁ። በእምነት ስትመጣ ዱቅ አድርጌ አጫውታለሁ። ቺኮሎጂ ስትመጣ ዘረግፍላለሁ። በትዳር ስመጣ አመጣላለሁ። በልጆች ስትመጣ በልጆች አውራለሁ። ኤኒ ፓኬጅ ይዘህ ስትመጣ አለሁበት። ለምን? ሁሉም መልታይ ሲስተም ነኝ። ለምን? አሜሪካ መኖሩ ጠቅሞኛል። እግሬ ብቻ አይደለም የገባው፣ ጭንቅላቴም ነው የገባው። አሜሪካን ሀገር ጭንቅላቴ ገብቷል። አየህ፣ ጭንቅላት ሲገባ እግሩ ብቻ የገባ ብዙ አለ ኢትዮጵያውያን። አሜሪካን ሀገር አኪያውን የምወደው ወንድሜ ነው፣ እግሩ ነው የገባው። ጭንቅላቱ ገጠር ላይ ነው ያለው። አኪ ወንድማችን በጣም መቼ እንትን ብሎታል፣ ሳይኮሎጂካሊ ተዳክሟል። ወጥቼ እንደ አሜሪካኖቹ ወይ እንደ ሌሎች ኢትዮጵያኖች ህይወት መቀየር አቅቶኛል ብለዋል። አንዳንዴ እግር ብቻ ይገባና አናት ኢትዮጵያ ነው ያለው፣ አስተሳሰብ ኢትዮጵያ ነው ያለው፣ ሁሉ ነገር ኢትዮጵያ ነው ያለው። ሌላው ባላችሁ አመስግኑ። ማ ብራዘር ሲስተርስ ባላችሁ አመስግኑ። ምክንያቱም የነበርኩበትን የምረሳ ሰው አይደለሁም። ኢትዮጵያ ላይ ዮኒ ማኛ መኪና አልነበረው። ኢትዮጵያ ላይ ዮኒ ማኛ ገንዘብ እንደፈለገ ይዞ ፉን የሚልበት ታይም አልነበረው። ኢትዮጵያ ላይ ቤቶች ሰቦቼን፣ እናቴን ምረዳበት፣ ወንድሞቼን ምረዳበት ቻፓ አልነበረኝም። የምፈልገውን መርጬ የምለብስበት ቻፓ አልነበረኝም። የዘነጠ ቤት አልነበረኝም። አድንን ሀብታ እግዚአብሔር ሲሰጠኝ ግን አመስጋኝ ነኝ። አሁን አሜሪካን ሀገር እየኖረ ኮምፕሌን የሚያደርግ አበሻ ሚሊየንስ አመጣልሃለሁ። አውሮፓ እየኖረ ከተሻለ ኑሮ ላይ የተሻለ ቦታ ደርሶ ኮምፕሌን የሚያደርግ በጣም ነፍ አበሻ ታመጣለህ። ምን አሜሪካ እኮ መተን ስናያት ምንም የላትም። ኖ አንተ ጭንቅላት ስለሌለ ነው። አሜሪካ ሁሉ ነገር አላት። አውሮፓ ሁሉ ነገር አለ። ካናዳ ሁሉ ነገር አለ። ጭንቅላት ስለሌለ፣ ቋንቋ ስለማትችል፣ ስለማትማር፣ ቢዝነስ ስለማታቅ ለአንተ አሜሪካ ተራውና ባለች። It is the greatest country in the world. greatest ጭንቅላት ስለሌለ አንተ ከዛች ቦታ ማለፍ አልቻልክም። you can't do nothing else እንጂ አሜሪካ ጣራ ድረስ የምትደርስበት ሊሚት የሌለው 24 ሰዓት የምትሰራበት ነገር አላት። ኤቭሪቲንግ አላት። አንተ ጭንቅላት ስለሌለ ኢዝን 15 ብለህ የምታነብ ስትሆን አትግባባም ከአሜሪካ ጋር። አበሻ ፍለጋ የምትሯሯጥ ከሆንክ ከአሜሪካ ለአንተ አትሆንም። ሀቤ ጉዴን አቤት ጉዴ የምትላማ ሆነ አሜሪካ ለአንተ አትሆንም። ታብዳለህ፣ ትቀውሳለህ። አበሻ የሌለበት ከኖርክ የምትቀውስ የሚመስል ከሆነ እስና የአሜሪካ ችግር አይደለም፣ ያንተ ችግር ነው። የአሜሪካን ሀገር የራሳቸው ፕራይቬት ጀት ያላቸው አሉ አበሾች ፖርትላንድ የሚኖሩ 100 ሊሙዚን ያላቸው አሉ። የራሳቸው ትራክ ቢዝነስ ያላቸው ትልልቅ ቢዝነስ ያላቸው አሉ። አንተ ነህ ጭንቅላቱ የሌለ እንጂ አሜሪካ ሰጥታለች ኤቭሪቲንግ። ስለዚህ ብዙዎቻችሁ የምትሸወዱት ምንድን ነው? ባለ ተደሳች አይደለም፣ ኮምፕሌን አድራጊ ነህ። ስለዚህ ብለሲንግ የለም።
እግዚአብሔር ያደርግልኛል ይልና ሪፖርት አድርጉ ይላል። ያደረገው የማርያምን ስዕል ነው። እግዚአብሔር ያደርግልኛል የማርያምን ስዕል አድርጎ ሪፖርት አድርጉ ይላል። እኔ ስዕልን የሚያደርጉ ሰዎች ግን ምንድን ነው ውስጣቸው የተመረዘው? በእውነት እውነቴን ነው። ስዕሉ እንደማይጠቅማችሁ በዚህ ታውቃለህ። ስዕሉ አይጠቅማችሁም። ምልህ እየዋሸሁ አይደለም። አንተ የገዛው ገንዘብ ማን ይሸጥልሃል? እስቲ ንገረኝ። ለሚያስኩ ኮስች እንደው በፈጣሪ ልንገርህ፣ እኔ ወርቅ የምትጥልን የወርቅ እንቁላል የምጥልን ዶሮ እሸጥልሃለሁ ወይ? ዱአይዱ የወርቅ እንቁላል የምጥልን ዶሮ እሰጣለሁ ወይ? ስዕሉ የሚያድን ቢሆን ለምን አባክ ነው ለአንተ የምሰጥህ? አውል ዩዝ ማሴፍ የሚያድነኝ ከሆነ ስዕሉ አውል ድወት አስቀምጬ እኔ ብቻ ነው የምድድበት። ትቀልዳለህ እንዴ? ግን ይሸቀላል። ቢዝነስ ነው፣ ቢዝነስ ነው፣ ይሸቀላል። አየህ እንጂ የወርቅ እንቁላል የምትጥልን ዶሮ የሚሸጥ እንደሌለውላ የሚያድን ስዕልን የሚሸጥልህ አንድ ሰው አታመጣ። አንድ ሰው እዚህ ምድር ላይ አታመጣ። እና ችግሩ ምንድን ነው? ሳይኮሎጂ ስለመቷችሁ ስለማያስተምሯችሁ የሀገር ስዕል ይዘህ ኧረ ስዕል ያድነኛል እንዴ እንትና ስዕል በር ሲያንኳኳ ምናምን ያክ ስዕል ይዘህ ትጮህብኛል። ኢትስ ኦልራይት ኢትስ ኩል። ያ እሺ፣ ሌላ ምንድን ነው ያለኝ? አንዱ አያቸው አይደለም። ማንም ሰው የማያደርገውን ነገር አታርቁ። እኔ አስተውሉ። የማስተዋል ነገር እግዚአብሔር ይስጣችሁ። ታፕታፕ እያደረጋችሁ ኮፒ ሊንክ የኔዎቹ ብቻ። እውነቴን ነው። የማትወድቀው ማንን ስትይዝ መሰለ? የሰው ልጅ የሚተማመነው ሰውን ነው። ብዙ ጊዜ በማንም በፕሮቴስታንቱም፣ በኦርቶዶክሱም፣ በጴንጤም ድጋፍ ይፈልጋል ሰው። ቢግስት ፕሮብለም የሰው ልጅ ትልቁ ችግሩ የሰው ልጅ ከሰው ድጋፍ ይፈልጋል። ሰው ተመርኩዥ ያላቅም። እኔ አኔቨር ዲድ በራሴ መንገድ ነው የሚሄደው። 1 ሚሊዮን ፎሎወር ዜሮ ሲገባ ቅንጣት ያህል ያልተሰማኝ ሰው ነኝ። ሌሎቹ አልቀሰዋል። እንኳን 1 ሚሊዮን ፎሎወር አይደለም 3,000 ፎሎወር ኖሮት ኮረንቲ ሲይዝ ወይኔ ወይኔ አካውንቴን ይዘጋ ነው ኮፒ ሊንክ አድርጉልኝ ጨንቆኛል ወይ ሲል ነው የምታገኘው። 3,000 ፎሎወር ያለው 1 ሚሊዮን ኖሮ ውሰደው ነው ያልኩት። ለምን? እኔም ብራንዱ ጭውቴው ይሄ ነው። ብራንድ ዮኒ ማኛ ነው፣ የሰው አይደለም። እኔ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል መጽሐፍ ቅዱስ። እግዚአብሔርን ከያዝክ ምንም አትሆንም። ምንም። ይሄን በድፍረት የምናገረው ነገር። ሰዎች የምትመኩት ሰውን ነው። በምንም መልኩ ሰውን ተመክቼ አላውቅም። ኔቨር ማይ ላይፍ። የተመካው ሰው በብዛት የረዳኸው ያገዝከው ሰው ነው አንተን የሚበላ። አንተ ያገዝከው፣ አንተ የረዳኸው፣ አንተ ቁም ነገር ያደረስከው በሙሉ የሚጎዳ እንደዛ አይነት ሰው ሁልጊዜ የሚጎዳ። ስለዚህ ሰው ላይ አትንተራሱ። ችግራችሁ ይሄ ነው። ሰው ላይ የምትንተራሱ ሰዎች፣ በሰው የምትመኩ ሰዎች፣ ሰው ህይወቴን ይቀይርልኛል የምትሉ ሰዎች መቼም አይሆንላችሁ። እስካሁን እዛው ናችሁ። ብዙዎቻችሁ የተሸወዳችሁ በዛ። ብዙዎቻችሁ ሰው ህይወቴን ይቀይረዋል፣ ህይወት ቀያሪ ፈጣሪ ብቻ ነው። እና አብዛኛው አበሻ ስለ እንትኑ ተጠንቅቆ ዩቲዩቡ እንዳይዘጋበት ወይ ቲክታኩ እንዳይዘጋበት ምኑ ተጠንቅቆ ነው የሚያወራው። እና አይሞቀኝ አይበርደኝ። ምክንያቱም የያዝኩት የሚነቃነቅ አይደለም። በአለት ላይ የተመሰረተ ብራንድ ነኝ። በአለት ፈልገ አፈላልገ የምታየን ሰው ነኝ። እኔ አይደለም ይህን የማደርገው፣ የያዝኩት ነው።
የያዝኩት ከባድ ብራንድ፣ ዓለም የማይችለው ብራንድ እግዚአብሔር። እንደ ሰው ቢሆንማ ሲኦል ራሱ አይበቃኝም። እንደ ሰው ቢሆን በስማ ሰው እንደሚነሳብኝ ሁኔታ ቢሆን እስከ ዛሬ በሕይወት የለው። ሰው እንደሚነሳብኝ ሰው ጓ እንደሚልብኝ ቢሆን ፈጣሪ ምስክሬ እስከ ዛሬ ዮኒ ማኛ አይኖርም። የምትወድቁት ሰው ፈጣሪ ጋር ይሁን፣ እምነታችሁ ፈጣሪ ጋር ይሁን። ብዙ ጊዜ አበሻ ሲሸወድ የማየው ሰው ላይ ዲፔንድ ያደርጋል። ሰው ላይ ነው በቃ ሰው ላይ ሰው ምን ይለኛል፣ ሰው እንዲለኝ ነው። ለምሳሌ ብዙ አስቀያሚ ነገር ስትሰሩ ተደብቃችሁ ነው። ፈጣሪን አትፈሩም። አስቀያሚ ነገር በሙሉ የምትሰሩ ተደብቃችሁ ነው ከሰው ከእግዚአብሔር አይደለም። እግዚአብሔር የምንሰራውን ያውቃል። እግዚአብሔርን ከያዝክ ግን ከሰው አትደበቅም። ምክንያቱም እግዚአብሔር የሚወደውን ነገር ነው የምታደርገው። ስለዚህ የሚያስደብቅ ነገር የለም። ሀበሻ በብዛት የሚደበቀው ከሰው ተደብቆ እግዚአብሔርን ያስቀይማል። ሰውን እያስቀየምኩ እኔ እግዚአብሔርን አስደስታለሁ። ደስ የሚመች ባህሪ ያለ ሰውን እያስቀየምኩ አምላኬን አስደስታለሁ። ሂድበት ይለኛል። ሂድበት፣ ስለ ልጄ መስክር፣ ሂድበት። ይንጫጫ ምድረ ዱቄታም ና አንጫጫልኝ ይለኛል። የምድረ ዱቄታም ይንጫጫ። ልጄ ጌታ ነው ብለህ መስክር። ይኸው ኢየሱስ ጌታ ነው እያልኩ እየመሰከርኩ ሆዴ መቻ አባቴ ልጄ ጌታ ነው ብለህ መስክር። እኔ ነኝ እየመሰከርኩ ያለሁት። ሌላው ቄሱ፣ መነኩሴው ምኑ ጸጥ ሲል ዮኒ ማኛ ነው የሚመሰክር። ሳልበነጥጥ እንዲህ አዋቂ የተባሉትማ ተደበቁ እኮ። አዋቂ የተባሉት ትልቅ የተባሉት እግዚአብሔርን ያውቃሉ የተባሉት ቤተክርስቲያን ያደጉት ቤተክርስቲያን ያፈራቸው ሰዎች በሙሉ ተደብቀው ስም እንዴት ነው? አባታችን ልክ ናቸው፣ ኢየሱስ ጌታ ነው፣ ኢየሱስ ቤዛ ነው ብዬ ፊት ለፊት እጋፈጥልሃል። ለዚህ ነው ክርስቶስን የያዘ አይወድቅም እምልህ። አምላኩን የያዘ መቼም ወድቆ አያውቅም እምልህ። በእርግጠኝነት ነው የምናገረው። ለሌሎቻችሁ የምነግረው የምትተማመነው በጌታ ከሆንክ ብራንድ ነህ። መታመኛዬ እግዚአብሔር አምላክ ከሆነ ብራንድ ነህ አባቴ። ምንም አትሆንም። ሰው ተማምነ ትላንት የሆነውን አይተናል። ሆዴ ሲናገር ሰምቼዋለሁ። በደንብ ሳዳመጣው ነበር። ወረቀቴን ለማስተካከል የሕክምና ወረቀቴ ነገ ሊያልቅልኝ ዛሬ ከቤት ሊደፍረኝ ነው ብላ አባረረችኝ አለ። ሰውን ስታምኑ እንዲህ ነው ጉድ የሚሰሯችሁ። ሰውን ስታምኑ እንደዚህ ግድ ነገ ወረቀቱ ተስተካክሎ ሕክምና ሊደረግለት እንደ ዛሬ ይሄ ልጅ ሊያልፍለት ነው ተብሎ ውጣ ከቤት ደፍሮኛል። በፖሊስ አስገድዳ አስወጥተ ስራ ይበላሻል። ስንቶቻችሁ ነው በምቀኝነት ከኢትዮጵያ በአሜሪካ ሊመጡ ያሉ ወንድሞቻችሁ እህቶቻችሁን በመርዝ መረዛችሁ? ስንት ሰው ሲመረዝ አይተናል ኢትዮጵያ ላይ። ወደ አሜሪካ ሊሄድ ወደ አውሮፓ ሊሄድ ወደ ሆነ ቦታ ሊሄድ ስል መርዝ ሰጠው ያሳበዱ ስንት ናቸው? በጣም በጣም በእግዚአብሔር የሌለ ሰው ከሚገባው በላይ ክፉ ነው። በጣም ክፉ ናቸው። እና አምላክን ስትይዝ ግን እመነኝ ዩዶን ሉዜን ምንም የምታጣው ነገር የለም። መጀመሪያም አንተን የማይፈልግ ከእግዚአብሔር ያልሆነ ነው። ከእግዚአብሔር የሆነ ሊጠላ አይችልም። ምክንያቱም እግዚአብሔርን የሚወድ ሰው ኢየሱስ ጌታ ነው ስትለው የሚበሳጭበት ከሆነ ከአንተ ጋር ወዳጅ ሊሆን አይገባም። መጀመሪያውኑ አሁን ቢያነስቦች ነው ከአንተ ጋር ሊሆን አይገባም። እግዚአብሔርን የሚያወድ የዲያብሎስ ተከታይ የአንተ ወዳጅ ሊሆን አይጠበቅም። ስለዚህ ብዙ የምንጎዳው ሰዎች መጀመሪያ ጓደኛችን ማን ነው? አብረን የምንሆነው ማን ነው? ፈጣሪውን ያውቃሉ ወይ? ፈጣሪን አምላኩን ያውቃሉ የሚለው ነገር በጣም ወሳኝ። ያንን የማያውቅ ከሆነ በእውነት ጨካኞች ናቸው። ጨካኝ እግዚአብሔርን የማያውቅ ሰው በጣም ጨካኝ ነው። በዘልማድ
ቤተ ክርስቲያን መስጊድ የሚሄድ ሰው በጣም ጨካኝ ነው። አንድ ቀን መጽሐፍ ቅዱስ ወይ ቁራን ገልጾ የማያነብ ሰው በጣም ጨካኝ ነው እያልኩ ነው። በጣም ጨካኝ ነው። ስለዚህ ይህን ነገር መስተካከል አለበት። ሌላስ ጥያቄ። ስለዚህ ጓደኛ ምረጡ። ወደ እግዚአብሔር ቤት የሚወስዳችሁ ጓደኛ ከምር ይወዳችኋል። የእናንተን እድገት የሚወድ ጓደኛ ከምር ይወዳችኋል። እናንተን ሲናገሩ እዛው መልስ የሚሰጡ ጓደኞች ከምር ይወዷችኋል። እዛው መልስ የሚሰጡ። አንተ ስትሰደብ ግን ሰምቶ ለአንተ ሼር የሚያደርግልህ ጓደኛ ሳይሆን ጠላት ነው። ገባ? አንተ ስትሰደብ ጓደኛ ነህ ብለህ አንተ ስትሰደብ ሰምቶ እንደገና እሱን ሰምቶ ሼር የሚያደርግ ሰው ጠላት ነው። ጠላትን በዛ ነው የምታውቀው። ብዙዎቻችሁ ጠላቶቻችሁን የማታውቁት በምንድን ነው? ለእናንተ ያዘኑ መስለው አንተ ስትሰደብ ሲሰድቡ ይልኩልሃል። የአንተ ስትሰደብ ጓደኛ ሆነ ሼር የሚያደርግ ጠላት እንጂ ወዳጅ ሊሆናቸው። ስለዚህ ብዙ ጊዜ የአበሻ ጓደኛ የማወቅ ነገር ላይ ችግር አለበት። የረዳውላ ጓደኛ አይደለም። የረዳ የሆነ ችግር ላይ የሆነ ሳንቲም የሰጠውላ ጓደኛ አይደለም። ለምን መሰለህ? ያንተን የበታችነት ስለሚፈልገው በሌቨሬጅ ሊይዝ ስለሚፈልግን አንዳንዴ መስመር የሚያስይዝ ከሆነ ነው የአንተ ጓደኛ። መስመር የሚያስይዝ እሱ ሞልቶለት ሊሆን ይችላል፣ እሱ ተርፎት ሊሆን ይችላል። መስመር የሚያስይዝ ከሆነ ያ እውነተኛ ጓደኛ ነው። ግን አንተ ስትቸገር እየጠበቀ የሆነ ነገር ይጠልልንና ከሱ በታች ሆነ እንድትኖር ይሄ እኮ እኔ ምረዳው ሰው ነው እያለ ሙድ የሚይዝብህ ጓደኛ አይደለም። መንገድ የሚያስይዝ ከሆንክ ያ ትክክለኛ ጓደኛ ነው። እና አብዛኞቹ ስታንሳቸው በጣም ደስተኞች ናቸው። በጣም ደስተኞች ናቸው። ደምንት አንተ ስትቀየርባቸው እና ህይወት ሲለወጥ የመጀመሪያ ጠላት ያ ሳንቲም ሲሰጥ የነበረው ሰው ነው። ይህ አጋጥሟቸው ያውቃል? በህይወታቸው እንደዚህ አይነት ሰው ገጥሟቸው ያውቃል? ደምንት የእናንተ ህይወት ሲቀየር ኢሚዲየትሊ የሚቀየሩባቸው፣ ስለ እናንተ ክፉ የሚያወሩት፣ ስለ እናንተ መጥፎነት የሚያወሩት እንደነሱ ሰው አታገኙም። እግዚአብሔር መሰከረ። ስለዚህ ብዙ ጊዜ የምትቸገሩት ልክ ያ ሰው መንገድ አሁን አሜሪካን ሀገር አዲስ ሰው ልትሆኑ ትችላላችሁ። አዲስ ሰው ናችሁ፣ የሚያግዛችሁ ምንም የሚላችሁ ሰዎች አሉ። ካገዟችሁ በኋላ የእናንተ ህይወት ሲቀየር የመጀመሪያ ጠላት የሚሆኗችሁ እነዛ ሰዎች ናቸው። አስተውላችሁ? ህይወታችሁ ሲቀየር፣ ህይወታችሁ ትልቅ ደረጃ ሲደርስ፣ ሲሳካላችሁ፣ ስኬታችሁ የሚያበሳጫቸው እነዛ ሰዎች። ለምን? እነሱ ባሉበት ናቸው። እናንተ አምልጣችኋል። እና እኔ እግዚአብሔር አምላክ ያስመልጣችሁ ነው የምላችሁ። ሌላው ጓደኛ አታብዙ። ጓደኛ ማብዛት ትጎዳለህ፣ አይጠቅምም። ጓደኛ በተለይ ሴቶች ናቸው። ወንዶች በዚህ ችግር የለብንም። ሴቶች በጣም የሚጎዷችሁ ሴት ጓደኞቻችሁ ናቸው። ሴቶችን የሚጎዱት ሴቶች ናቸው። በወንድ አይጎዱም። በወንድ ሌላ ሴት ጋር ሄደብኝ ነው የምትይው፣ ሌላ ታሪክ አታመጪ። አብዛኛው ወንድ ሌላ ሴት ጋር ሄደብኝ ትይዋለሽ እንጂ ከዛ ውጭ አይጎዳሽ። እርግጠኛውን የምጎዳሽ የገዛ ጓደኛ ያልሻት ናት። አብዛኛው ጊዜ የምትጎዳሽ ሴቶች፣ ብዙ ጊዜ የምትጎዱት በሴቶች ነው። ሴቶች ያንቺን ባል የሚቀሙት ሴቶች ናቸው። ስለ ባልሽ ክፉ የሚነግሩት ሴቶች ናቸው። የአንቺ ነገር እንዳይሳካ የሚጠሩት ሴቶች ናቸው። ስለ አንቺ መጥፎ የሚያወሩት ሴቶች ናቸው። አብዛኛው የሴት ጓደኛ ነው። እኔ በደንብ ብዙ ጊዜ አድቫይዝ አላረጋችሁ። ሴት ለሴት እስከ መገዳደል ድረስ ነው የሚደርሽ። ከባዶች ናቸው ሴቶች ጋር ጓደኝነት። ሴቶች ብዙ ባትቀርቡ ጥሩ ነው። በተለይ ጥሩ ትዳር ካላችሁ፣ ጥሩ ህይወት ካላችሁ ሴቶች አትቀርቡ። ሌላው ሴትን ጥገኛ የሚያደርጋት ገንዘብ አለመኖሯ ነው።
ሴትን ልጅ ጥገኛ የሚያደርጋት የሰው ጥገኛ የሚያደርጋት ገንዘብ አለመኖሯል። በምንም ጥሩ ሀብታም ስትሆን ማንንም አትፈልግም ሴት ልጅ ሺ ነቨር። ይህ ሴክሹዋል ስሜቷ ምኗ የሚመጣው ከገንዘብ ካለመግኘት የተነሳ ነው። ገንዘብ ከሌላት ሴት ልጅ በቃ በሆነ ነገር ገንዘብ ለማግኘት እንትን ለማለት ታደርጋለች። ግን በምንት በጣም የሞላላት ሴት ወንዱ በቃ ይደነግጣል። እሷም ፍላጎቷ ይቀዘቅዛል። አፒታይቷም አይደለም። አፒታይት የላትም ሴት ልጅ። በጣም ሀብታም ስትሆን አሁን ለምሳሌ ምንም በሌላት ሰዓት ምንም ሳይሆን እነ ኪም ካርዳሽያን ቤተሰቦቿ እንጂ እዚህ ገንዘብ እሷ አልነበራትም። ገንዘብ በሌላት ሰዓት ሙሉ ወንዶች ታወጣ ነበር። እነ ኪም ፋሚሊዎቿ በሙሉ እዚህ ሀገር ላይ ይለጠልጧቸው ነበር። የጥቁር ባስኬትቦል ተጫዋች፣ ዛፍ ቆራጭ፣ ምን ፌመሱን ትገባል። አሁን ሁሉም ቢሊዮነር ሲሆኑ ሲንግል ናቸው። አሁን ሙሉ ሀብታም ናቸው ሴቶቹ። ወንድ አይፈልጉም። በቃ ሴቶች ትልቅ ገንዘብ ደረጃ ሲደርሱ የወንድ አፒታይታቸው ይዘጋል። በራሳቸው ሻፕ ማድረግ ፉን ማለት ምን ማለት ነው የሚወዱት። ኢቨን አሜሪካን ሀገር ያሉ እህቶቻችን በብዛት ሲንግል የሆኑበት ምክንያት አቅም አላቸው። ምንም የሚያስፈልግ ነገር የለም። ሌላው ደግሞ ምንድን ነው ካየኸው ከ5 ከ10 ደቂቃ በላይ የሚፈራገጥ ወንድ የለም። ስለዚህ አይፈልጉትም። ስለዚህ ኦልዌይስ የምታስበው ምንድን ነው? ሴት ልጅ በሌለሽ ጊዜ ነው ያ ነገር ከወንድ መጠበቂ። ራስሽ ማድረግ የቻልሽ ጊዜ የወንድ አፒታይትሽ ይዘጋል። የወንድ አፒታይቷ ሴቷ የሚዘጋው ደምንሽ ሜክነር ማኒ ትልልቅ ገንዘቦች መያዝ ስትችል፣ የራሷን የሚያምሩ መኪናዎች፣ የሚያምር ቤት መግዛት ስትጀምር የወንድ አፒታይቷ ይዘጋል። ስለዚህ ይህ ነገር ላይ ነው ብዙ ማስተዋል ያለባችሁ ሴቶች። ራሳችሁን የመቀየር ነገር ላይ ስሩ። የመቀየር ነገር ላይ ራሳችሁን ትልቅ የማድረግ ነገር ላይ ስሩ። እስፔሻሊ አሜሪካ፣ አውሮፓ፣ አረብ ሀገር፣ ሌላም ሀገር ያላችሁ። ስለዚህ ያንን ካደረጋችሁ ከወንድ ባርነት ትወጣላችሁ። ሌላ ቤታ እየረገጠች ነው። ይመችሽ በሉልኝ። ይመችሽ በሉልኝ። ጨረስን እኮ እኛ። ይኸውልህ ሀፍረተ ቢስ ብላ ፒክቸር አድርጋል። እንዳልክ የሚባል ነው ወንድ ልጅ ነው። እንዳልክ ብለህ ማርያም ከነ ልጇ ፒክቸር አድርገህ እየሰደብከኝ። ስዕሉ የሚያሳድብ ስዕል ነው እንደምትገዙት ብራዘር፣ የሚያሳድብ ስዕል ነው የምትገዙት እንዴ? ኧረ ቅድስና የሚያናገር ስዕል ግዙ። ስትገዙ ምረጡ እንጂ ጥሩ ጥሩ የሚያናገር ስዕል የላቸው። ጥሩ ጥሩ የሚያናግር የለም። ማግዬ እንዴት ነሽ የኔ ውድ? በእውነት እውነቴን ነው። ጥሩ ጥሩ የሚያናግር ስዕል የለም። አይሸጡ። አብዛኛው ስዕል የሚያደርግ በሙሉ ተሳዳቢ ነው። ጥሩ ጥሩ ስዕል የላቸውም የሚሸጡልህ። ተባረክ፣ ልቦና ይስጥ፣ እጸልይልሃለሁ፣ አይዞ ወንድሜ ምናምን የሚል የለው። ፒክቸሩን የሚሸጡላችሁ የለው። አይለማወቅ ብዬ ነው። ካለ እኔም ገዛለሁ ካለው በእውነት እኔም ስዕሉን እገዛለሁ። እኔ ያለው ስዕል አብዛኛው ስዕል አድርጎ ያሉት ተሳዳቢዎች ናቸው። እና ስዕሉ እኔ ጥሩ ካለ በረከት የሚያመጣ ስዕል ካለ ንገሩኝና እኔም ገዛለሁ። ተመስገን ጋድስ ፕላን ብሎ ሰላም ብሎ አለኝ። የማርያምን ስዕል አድርጓል አንዱ። አንተ ተባረክ፣ አንተ ጥሩ ነው ተባረክ። በእውነት ያንተን ስዕል ገዛዋለሁ ብራዘር። ከየት እንደገዛው ንገረኝ፣ እኔም ገዛዋለሁ ይህን ስዕል። ያ ስዕል በእውነት አንተ የገዛውን ስዕል ማ መግዛት አለብኝ። ያ እሺ፣ ሌላ ጥያቄ
ሌላስ? አይኔ የማነበው ጸዳ ያለ ኮመንት ካልሆነ ብዙ አላነብላችሁም እና ብዙ ነው። ሀይፍዬ ውዴ ደህና ነሽ ወይ? ሰላም ነው አለን። ጓደኛዬን ላምጣት። እቺ የምታዝገኝ ልጅ ናት። ላስገባት፣ ትደሰት። ስትፈልገኝ ነበር ሰሞኑ። አይ በሁለት አረ የታለች ጓደኛዬ? ጠፋች። እና እውነቴን ነው። በተለይ ስዕል ስታደርጉ ተጠንቀቁ። እውነቴን ነው። ምክንያቱም ስዕሉ ተጸልዩበት መንፈስ ቅዱስ ያደረበት ስዕል ነው ካላችሁ፣ ከተሳደባችሁ ስዕሉን ተጠራጠሩት። ያ በእውነት ይጎዳችኋል። ምክንያቱም ጥሩ ነገር የለውም። ዋንጅርቲ እናትን እንዲል አርጋት አልከኝ። ደግሞ ልጆች አሉ፣ 2 ልጆች። መብርሃን ድረሽ። ፎርጊቭ ፎርጊቭ ይላል ደግሞ ከስር። ዋንጅርቲ ፎርጊቭ ፎርጊቭ ይላል፣ ይቅርታ ይቅርታ ይላል። የምትሳደበውን ስድብ ግን ይኸው ፎርጊቭ 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 ብለህ ነው እናቴን የምትሰድበው? አይ ኦርቶዶክስማ በስድብ ዋንጫ ቢሰጥ እንደ እስላምና እንደ ኦርቶዶክስ የሚሳደብ እዚህ ምድር ላይ ዓለም ላይ አይፈጠርም። ለምን እንዳልኳችሁ ቁርአንንም መጽሐፍ ቅዱስንም ስለማይነበብ ነው። ሌላ ነገር የለውም። መፍረድ አይቻልም። በምዕመናኑ አልፈርድም። በእውነት በምዕመናኑ ሊፈረድ አይቻልም። ዩኬት ምዕመናኑ አላጠፋም። ምን አጠፋ? ምን አረገ? የቤተ ክርስቲያን ያስተማረችህን ነው የምታረገው። ያስተማረችህ ምንድን ነው? አታስተምርም እንዳትለኝ። ባታስተምር ይሄን አታደርገው። የተማርከውን ነው የምትሰጠኝ እና የምታስተምር በቃ እንደዚህ ጠብቅ፣ ኦርቶዶክስን ጠብቃት፣ እንደዚህ አርግ። የመጣ በኦርቶዶክስ በእስላም የመጣ በነቢዩ መሐመድ የመጣ እንዲህ አርግ ተብለህ ተምረሃል እና ያ ነው የሚጎዳ። የጎዳ እሱ ነው። ስለዚህ የሚጎዳው እሱ ነው። ከዛ የቄራ ልጆች የቄራ ልጆች፣ የኮልፌ ልጆች፣ የፒያሳ ልጆች ዝግጁ ናችሁ? አዎ፣ የተሳሳተ ትምህርት አለ። በሱ የሚያስተምሩትን መንጋ ጭላውን በሉት እያልክ ትላለህ አባቴ። በወንጌል ማሸነፍ ሲያቅት አታልቅስ። ከማንኛውም the most powerful ነገር ወንጌል ብቻ ነው። ፓወርፉል ነገር፣ የሚያሳምነው ነገር፣ በቂ ነገሩ ወንጌል ብቻ ነው። ምንም በጉልበት ቢሆንማ ጴንጤ ኢትዮጵያ ውስጥ አይኖርም ነበር። ተቀጥቅጠዋል፣ ተጨፍጭፈዋል፣ እንዲጠፉ ተደርገዋል። ልጆቻቸውን በቤታቸው በግቢያቸው እንዲቀብሩ ተደርገዋል። ቢጠፉ ኖሮ ጴንጤዎች ይጠፉ ነበር። ሎንግ ታይም አጎ። ዞር ብለህ ስትመለስ 40 ሚሊዮን ገብቶላል። የእግዚአብሔርን ስራ ማቆም አትችልም። እንዲህ ብለህ ስትመለስ 40 ሚሊዮን ሆኗል ጴንጤ። ትናንት ያሳደድከው ዛሬ 4 ኪሎ ገብቷል። በጉልበት የሚመጣ ነገር የለም። በወንጌል ብንማር ኖሮ ኦርቶዶክስ ልጆች ዛሬ የት በደረስን እና this is the biggest problem። ወንጌልን መስበክ በጣም አይቻልም እኛ ጋር እና ትጎዳል። ሰው ለማስደሰት እኔ ለሰውኛ አላቅ። ሰው ለማስደሰትም አሽቃብጣለሁ። እኔ ሰውን ለማስደሰት ቢሆን አባታችንን ረግርግ ዮኒ የማርያም ልጅ ይባል። የማርያም ልጅ ዮኒ ማኛ ወይ
ወይኔ ነገራቸው፣ ልካቸውን አስገባላቸው። ኖ ኖ ኖ ኖ፣ ለብቻቸው እውነት ሲናገሩ እውነት ትይዝና ተፋለጣል እውነት ይዘ። ምክንያቱም ዳዊት በ11 ዓመቱ ጎልያድን የገጠመው። ሁሉም ሲንበጫበጭ፣ ሁሉም ሲሸና፣ ጎልያድን የሚያክለው የለም። በአናት ይተክላል። ሁሉም ሲንበጫበጭ ታታር ይዟል፣ ወንጭፍ ይዟል። እኔ ገጥመዋለሁ አለ። ማንን ሲያዩ ጩጬ ልጅ ነው። ሳቀበት። እኔ ጎልያድን አንተ ዱቄት ልትገጥመኝ ነው ያለ። እኔ ገጥመሃል። የእግዚአብሔር ጠጠር ከአንተ ሙሉ ጉልበት አፈር ይከታል። የእግዚአብሔር ጠጠር ነው ማንን ጎልያድን በአናቱ የዘቀዘቀው። የእግዚአብሔር ጠጠር በጣም ከባድ ነው። ይሄ ሪቫይቫል እንደ ቀልድ እንዳታዩት። አባታችን የተናገሯት አንድ ንግግር ሪቫይቫል አመጣለች። የኦርቶዶክስ ላይ ትልቅ ነውጥ መጥቷል። አንድ ጠጠር የሁላ ካስተማሩት አትደንግጡ ብለው ያስቀምጧት አንድ ጠጠር የሁላ መናገት አምጥቷል። ለምን? የሚመለከው ሌላ ስለሆነ እንጂ የሚያጣላ አልነበረም። ሲመለክ የነበረው ኢየሱስ ስላልነበረ ነው። ለበዓሉ ድምቀት ምናምን ኢየሱስ ማድመቂያ ነው። ኦርቶዶክስን ማድመቂያ እንጂ መመለኪያ አይደለም። ይሄን ደረቴን ነፍቼ ነው የምናገረው። ማድመቂያ ነው። በዓል ያደምቃል፣ ብዙ ነገር ያደምቃል። አዎ ኢየሱስ ጌታ ነው ተብሎ ግን ደጋግመ ጥራው ጴንጤ ሆናል ትባላል። ደጋግመ ኢየሱስ የተሰጠው ለጴንጤ ነው። ይሄ ያመኛል። እንደ አንድ ኦርቶዶክስ ለምን ሰጥብኛል እንዴ? እንቁላል የወርቅ እንቁላል የምትጥል ዶሮን እንዴት ነው የምትሰጥብኝ? ወርቄን ትሰጣለን እንዴ? ዳይመንድን ትሰጣለን? ዳይመንድን አውጥተህ ሌላ ትሰጣለን? ኢየሱስ የሚባለውን ስም አውጥተህ ትጥላለህ እንዴ? ነው ኢየሱስ የሚባለው ስም ነው። ስለዚህ ብዙ ጊዜ እኚህ አባት የወረወሩት ጠጠር ትልቅ ነው። ለውጥ አምጥቷል። ከዚህ በኋላ ዝም የሚል የለም። አባታችን ተናግረዋል። እንሄድበታለን። እስከ መጨረሻው የሚሄድበት ጉዳይ ነው። ደስ እያሌ እንደ ዳንኩ ስላወቅኩኝ አሁን እኔ አታገኘኝም። እስቱሌት በፊት ስራገጥ ቀደም ብያለሁ። በፊት ብትረግጡኝ፣ ብደበድቡ፣ ህይወቴን ብታጠፉ ምናልባት ሲኦል ገብቼ ነበር። ካመለጥኩ በኋላ እስቱሌት ካመለጥኩ በኋላ ነፍሴ አምልጣለች። ነፍሴ ካመለጠች በኋላ ብደበድበኝ ቲንግስ ቼንጅ ነው ተለውጠዋል እና ተቀይሯል። አትበሳጩ። ኢየሱስ ጌታ ነው ሲባል የሚበሳጨው ኦርቶዶክስ ብቻ። ትበሳጫላችሁ። አትዋሽ። ኢየሱስ የሚለው ስም ያበሳጫል። ኦርቶዶክስ ቤት ውስጥ አልበሳጭም አትበለኝ። ዋይ ይኸውላ መንጫጫት ለምን መጣ? ለምን መጣ? ይኸውላ መንጫጫት። ኢየሱስ ጌታ ነው ስትባል መንጫጫቱን ምን አመጣ? ኢየሱስ የዓለም ቤዛ ነው። ማርያም አይደለችም ማለት እንዴት ያበሳጭ? ማርያም ተሰደበች ናቲላ? ማርያም የዓለም ቤዛ ናት? አይደለችም እያልኩ ነው። እኔ ማርያምን በጣም እጅግ አድርጌ ቅድስት ድንግል ማርያምን የምወድ ሰው ነኝ። የዓለም ቤዛ ግን አይደለችም። የት ቦታ ነው የሚለው? ሁለት የዓለም ቤዛ አለ እንዴ? ከሁለት የዓለም ቤዛ አለ እንዴ? በየትኛው መጽሐፍ ነው የተጻፈው? ሁለት የዓለም ቤዛ አለ ብለህ አይደል እንዴ ልትጋደል የመጣ? የዓለም ቤዛ ኢየሱስ ብቻ ነው ብሎ መሰበክ አይደል እንዴ ያናደዳችሁ? ያጣላል። ይኸውላ የምረገጠው ሌላ ምን ተደርጎ ተከፍሎ ሄደው ቀላል ተከፈለኝ እንዴ? ምን አይነት ክፍያ እንደተከፈለኝ ታውቃላችሁ? ይህን ቅረጹ። ሚስጥር ልንገራችሁ፣ ትልቅ ሚስጥር ልንገራችሁ። ይሄንን ሪከርድ አድርጉ። የተከፈለልኝ ነገር አለ። በጣም ነው የተከፈለኝ። ምን እንደተከፈለኝ ታውቃላችሁ? የህይወት ዋጋ ኢየሱስ ክርስቶስ ከፍሎልኛል። ይሄ ነው ክፍያው፣ ብር አይደለም። ህይወት ነው ያለ የነፍስ ዋጋ ነው የተከፈለልኝ። ዮኒ ማኛ ተከፍሎታል የምትለው ከነፍስ በላይ ምን ይሰጠኝ? ምን ይሰጠኝ? ማብራታል
ማስስተስ የነፍስ ዋጋ ተከፈለልኝ። ከነፍስ በላይ መቼም ገንዘብ አይበልጥም። ፓስተር ቢኒያም ገንዘብ አይበልጥም። እኔ የነፍስ ዋጋ ነው የተሰጠኝ። ክፍያ የነፍስ ዋጋ ስለሆነ ከባድ ነፍስን የሚሰጥ ክፍያ የተከፈለልኝ ሰው ነኝ። ስለዚህ ገንዘብ የማይችለው ክፍያ ተከፍሎኛል። በጣም ከባድ። ስለዚህ ተራ ሳንቲም ትርጉም አለው ብዬ አላስብም። ዮኒ ማኛ አጀንዳ ፈልጊ ነው፣ ማንጫጫት ይወዳል ምናምን፣ ጆን ዳንኤልን ያስያዘው ዮኒ ማኛ ነው የሚል ብዙ ጊዜ ክስ ይቀርባል። እኔ ከተቀደሰ ቦታ ሄጄ የተቀደሰ ቦታ ማን ነው? ፍራውል ጋር ቁጭ ብያለሁ፣ ሀገር ሰላም ብዬ ከፍራውል ጋር ስለ እግዚአብሔር ቃል እንነጋገራለን። የሴጣን ስርዓት ደግሞ እዚህ ጋር አለ። ሴጣናዊ ስርዓት ዮኒ ማኛ ካልመጣ የጆን ዳንኤል ቤት ኧረ ምንድን ነው የተፈጠረው? እኔ ፍራውል ጋር ሆኜ ጌታ ያድናል፣ ጌታ ፍቅር ነው፣ በጌታ ፍቅር ነው። ለምንድን ነው አንተ ሰው ሲሰድብ የማትመልሰው ምናምን? እኔ ውስጤ በጌታ ተረጋግተዋል ምናምን እያለ እየተጫወትን ጆን ዳንኤል ጋር ግባ። ከዛ ይሄ ጅሉ ዮኒ ማኛ ይሄዳል ጆን ዳንኤል ጋር ገባው። ምንድን ነው የተፈጠረው? ሊመታው ይመጣል የሆነ ሰውዬ። አትመታውም እያልኩ እየተከራከርኩለት ነው። ከዛ ዮኒ ማኛ ጆን ዳንኤልን አስበላው። ዮኒ ማኛ ጆን ዳንኤልን አስበላው። ሊመታኝ ነው፣ ሊደበድበኝ ነው። ዮኒ ማኛ አትነካውም ብዬ እንዳይነካው ማድረጌ እኔ ወንጀለኛ ሆኜ ተገኘ። ምን ይባላል? ያ ዮኒ ማኛ ለምን ውረድ አላልከው? እኔ ነኝ እንደ ጫንኩት ያለኝ። ሊደበድቡኝ ነው፣ አሸባሪ እያሉኝ ነው፣ እየደበደቡኝ ነው፣ ነፍሴን እንዳይወስዱብኝ ነው ያለኝ። እሱን መለስኩለት። አትመታውም፣ ቪዲዮ አለ። አትመታውም፣ አትነካውም። እንዲያውም በእንግሊዝኛ ልንገርል ወይ ስለው አይሆንም አለኝ። ኦኬ። ከዛ ወረድኩኝ። በነጋታው ዮኒ ማኛ ጆን ዳንኤልን አስበላው። ሀበሻ እንደዚህ ነው። ሀበሻ ሁሉ ጊዜ አንተ ላይ ምንም ነገር ቢደረግ አብረው 27,000 ሲጠራኝ የነበረ በሙሉ እንደ ይሁዳ ይሸጣል። ሸጡ። ከዛ በእኔን ስም ለመቀላቀልና የኔን ስም ለማጥፋት ተጠቀሙበት። ሙቀኛ በርደኝ ነ አልወርድ ያለው እሱ እንጂ ዮኒ ማኛ አይደለም። እኔ ነኝ እንዴ አስወራጅ ጫኝ የኢትዮጵያ አየር መንገድ? ዮኒ ማኛ ነው የሚችለው። አያችሁ፣ እንደዚህ አይነት ደካማ ሰዎች የኔን ስም ለማጨየት የማይመጡበት መንገድ የለም። ጆን ዳንኤል ከጃኒ ጋር ሆኖ ይችን ቺክ ያጫቁት ነበር። ዋሻው አሁን ወለደች ልጅቷ። ያሳዝናል። ትዳር ሳይዙ እንደፈለጉ የሚማግጡበት ሀገር ነው ያለች። ትዳር የሚባል የለም። ቤተሰብ ማክበር የለም። ቤተሰብ ምን ይለኛል የለም። መከላከያ መጠቀም የለም። ዝም ብለው ታዋቂ ስለሆኑ መሻጎር ነው። ዝም ብለህ ትቀረቅራል። ምንም ነገር የለም። ጭንቅላት የሚባል የለም። አሁን ልጅቷ እስር ቤት ጋንዴ ወስደው አስወለዷት። አሁን መጣች። ይሄን የሚናገር ግን የለም ደፍሮ። እኔ ነኝ የምናገረው። ዝም ብሎ ሲለጠልጣት ነበር ይችል ልጅ። አት ሴም ታይም ደግሞ ከጃኒ ጋር ነበር ይሄ ልጅ። ዋሻው ይለጠልጠ። ፌመስ ነው ኢትዮጵያ ላይ ፌመስ ሆነ። ቻፓ ካለ ትለጠልጣል። ያገኘውን ችግ ትለጠልጣል። ይኸው ልጅቷ ቤተሰብ አያውቅም ምናምን። አሁን ቤተሰብ ምናልባት ቤተሰብ የሚያስበው ይችን ልጅ ድንግል ልጄ ናት እያለ ነው። ሀበሻ መብት ነው ይለጣለጥ ነው የሚል። እኔ እንደ ብልግና ነው ያየሁት። ብልግና
ባለጌዎች ናቸው። ወጣቶቹ የሚመከሩ አይደሉም። ቲክታክ ላይ ታፕ ታፕ ስላለ ብቻ እውቀት ያለው የሚመስለው ደናቁርት ያለበት ሶሳይቲው ገንዘብ ላይ ፎከስ ያደረገ እንጂ እውቀት ላይ ፎከስ ያደረገ ማንነት የለው። አሁን ቲክታክ ላይ ታፕታፕ ያስባሉ በሙሉ በትልልቅ ብሮድካስቶች እየተጠየቁ ነው። አሁን እንዴት ነው ህይወትቼ የተቀየረው? ኦ የስ እንትን ገዝቼ እንትን አርጌ ይሉሃል። ምንም እውቀት አይጠይቅም። ገንዘብ ለማግኘት እውቀት እንደማይጠይቅ ማወቅ መቻል አለባቸው። 18 ሰዓት በአናቱ የሚተከል ስንት ዘመን የሰራ አንድ ቤት ሰርቶ ማያውቅ አለ። ስንት ዘመን ሲዘለፋ የነበረ ምንም ቁጭ ብለው ፈታ እያሉ ነብሴ እያልክ ገንዘብ ልታገኝበት ትችላለህ። ገንዘብ ማግኘት ከባድ አይደለም። ገንዘብ ማግኘት ከባድ አይደለም። ፕሪንስፕል የሚባል ነገር አለ። ፕሪንስፕል ካለ መቼም የሚጠፋ አይደለም። ፎር ኤግዛምፕል ቲክታክ ጠፋ፣ እንዴት ሊኖር ነው? ከዛ በኋላ ስኪል አላመጡም፣ እውቀት አላመጡም። እውቀት ቢኖር ኖሮ ደን አብረ ይሄን ነገር ብታደርገው ይሰው ቲክታክ ከጠፋ ህይወታቸው በሙሉ ዱቄት የሚሆን ሰዎች ብዙ አሉ። they don't think like that። በቲክታክ በተለይ ማደንቃችሁ ሰዎች አማዞን ላይ ቲክታክ ላይ እቃ የምትሸጡ ጀግኖች ናችሁ። you got ቢዝነስ ማይንድ ሴት ይባላል። በጣም ማደንቃችሁ እህቶቼም ወንድሞቼም ቲክታክ ሻፕ ላይ በኮሚሽን የምትሰሩ ወንድምናቶቼ በጣም ነው ሳሉት ማድረጋችሁ። ዩ ስማርት very sharp ደረታቸውን ነፍተው ብራግ የሚያደርጉበት የልመና ስራ አለ። ቲክታክ ብራግ ትልልቅ ሚዲያዎች ላይ ገብተው በመጀመሪያ እንደዚህ አላቅም ነበር፣ እንደዚህ አልፈመስኩም ነበር፣ እንትና ሰጠኝ አንበሳና በቃ ህይወት የተቀየረ እንደዚህ አይነት ጭውቴ የእርዳታ ላይፍ የሰክሰስ ላይፍ አድርገው የሚያወሩ ሰዎች አሉ። የእርዳታ ላይፍ የሰክሰስ ላይፍ አይደለም። እስና ኢትዮጵያ ላይ ዶክተር ሆኖ ቀዶ ጥገና እያከመ መብላት ያቃተው ጭንቅላት ያለው ሰው አለ ኢትዮጵያ ላይ። ለምኖ ደግሞ ውስኪም ያወርዳል። ለምኖ ውስኪም ያወርዳል። ጠግኖ ኢትዮጵያ ላይ ዶክተር፣ ኢንጂነር፣ አካውንታንት፣ ሎየር፣ ባንከር ዩ ኔም ኢት ኦል ሁሉ ፕሮፌሽናል ኖሯቸው መብላት ያቃተዋል። እነዚህ ግን በየትልልቅ ሚዲያዎች ተጠርተው እንደምን እንደ ህዝቡን አነቃቂ ተደርጎ ሲበጠረቁ ታያለ። እና ብዙ ጊዜ የሚያሳዝነኝ ያ ነው። እንደ ታዋቂ ተደርገው እንደ ትልቅ ኢንፍሉዌንሰር ተደርገው ሲመጡ ሳይ እስቃለሁ። እና ኢትዮጵያ ላይ በጣም ችግር አለ። ማስተዋል ደንዝዟል። ህዝቡ አደንዝዘውታል። በምን ልክ አሜሪካ እንደሚያደነዝዙት ማለት ነው። አሜሪካ ሴሌብሪቲዎቹ በሙሉ እውቀት ያላቸው ሰዎች አይደሉም። ደርና እነ ኪም ካርዳሽያን የሽጎራ ሙቪ ወጥቶባት ነው ፌመስ የሆነችው። በችሎታው አይደለም፣ ምንም በችሎታው አይደለም። ሌሎቹም ማምጣት ትችላለህ። እና በጣም ፌመስ የተባሉት ኦንሊ ኤፍ የሚባል አለ፣ የምታውቁ ካላችሁ። በዛ 44 ሚሊዮን ዳላር በአመት የሚያስገቡ ሴቶች አሉ። በወር $2 ሚሊዮን ሜክ የሚያደርጉ ራቁታቸውን እየሆኑ ገንዘብ የሚሰሩ ሴቶች አሉ። አሜሪካ ነገር ምንም እውቀት አይጠይቅም። ገንዘብ ማግኘት ከእውቀት ጋር ምንም አይገናኝም። ምንም ሼም ከሌለ ገንዘብ ታገኛለህ። ሼም ከሌለ እና ብዙ ጊዜ አበሻ የተቸገረው ምንድን ነው? ፕሪንስፕል የሚባለውን ትቶታል። አሁን በጣም አድርጎ እንኳን ደስ አላችሁ፣ ማነው ስሟ ወለደች፣ የጃኒ የምንድን ነው የጆን ዳንኤል ገርል ፍሬንድ ወለደች ምናምን። ሺወዝና ጆን ዳንኤል በደንብ አድርጎ ቺኮችን የሚያጫውት ወንድማችን ነው። ሰሞኑን የፈመሰ ልጅ ነው። በታፕታፕ የፈመሰ ልጅ ነው። ሳንቲም ይዟል። ዮኒ ማኛ አንበሳ ካልሰጠው ያስፈራራው ነበር እያለች ቱናችንም ስትናገር ሰምቼ እየሳቁ ነበር። አር ዩ ሲሪየስ? ለእኔ መቼ ነው ጆን ዳንኤል አንበሳ የሰጠኝ?
አንድ ቀን አስታውሳለሁ በመቀጣጣት ሰራን። እኔ እሱና የሆነ ሌላ ዜጋ ዮኒ በአንበሳ ተደራረጉ ተባለ። እሺ ያልኩት አይበርም። 2 ጊዜ አሸነፍኳቸው። 2ቱም አንበሳ ወረዱ። ዳቦዜ ይሄ ነው የሆነው። በውስጥ ያስፈራረዋል። አንበሳ ካላወረደለት የት ቦታ ወርዶልኝ ለኔ እስቲ አምጪ አምጪ። ስለዚህ ሰዎች በጣም አድርገው የኔን ኳሊቲ ለመውሰድ ይፈራገጣሉ። እኔ ሰው ያገኛል በጣም አድርጎ ማንነቴን እዚህ ላይ ሶሻል ሚዲያ ላይ ስለሚያይ እያንዳንዳችንን ማን እንደሆነ ያውቃል። ማን ተንኮለኛ፣ ማን ቅናተኛ፣ ማን ሸረኛ፣ ማን ምቀኛ፣ ማን ምን እንደሆነ ሙሉ ቲክታክ ያውቃል። ሙሉ ሶሻል ሚዲያ ያውቃል። ሰው እኛ ጥፋት አለብኝ አጠፋለሁ። ምን አይነት ጥፋት? በአናት የሚተክል ጥፋት አለኝ። ድብልቅልቁን የማወጣበት ጊዜ አለ። የስ አሁን እንትን ዴዚን ሰማችኋት አይደለም? እናቴ ይቅርታ ትጠይቀዋለች አሌክስን ይቅርታ ካልጠየቀች ከኔ ጋር 2ኛ አብራ አትሆንም አለች። አሌክስን እናቴ ይቅርታ ካልጠየቀች 2ኛ ከእሷ ጋር አልሆንም ብላ ቪዲዮ ሰራች። ዘመኑ ተበላሽቷል። ዘመኑ በጣም ተበላሽቷል። ሴት ልጆች ናቸው ወንድን እያሳደዱ ያየ ነው። ሶሻል ሚዲያ ላይ ወንድ ልጅ ሴትን ሲያሳድ አይቼ አላውቅም። እኔ ቤት ስትፈልግ የነበረችው ዴዚ እንጂ አሌክስ አልፈለጋት። እሷን የፈለገችው እሷን ሄደችበት። አልፈልግም ብሎ ካርጌሻለሁ እንዳትመጭ ብሎ እሷን አታልቅሳ ሄደችው። ጂጂቱን ብትሄድ እሷን ሄደችው። ይህን ልጅ አፈላልጋ ያገኘችው እሷ ናት። ሌሎችም ሴቶች ብናመጣ ሶሻል ሚዲያ ላይ እነሱ ናቸው ጠባሶች። በአሁን ሰዓት ወንድ ልጅ አይደለም። ወንድ ልጅ ልንገርህ፣ ሴት ልጅ ከመጣችብህ ቀነኒሳ ሁን፣ ሩጥ። ከጫልቱን ጋር መንሱር ማየት እንችላለን። መንሱር ጋር ሄደችው ጫልቱን አታፈላልጋ ስልኩ። ወንድ ልጅ ሴት ልጅ በአናቱ ተተክሏለች። ዊክነሳችን ናቸው። ሴቶች እወድሃለሁ ካሉ ብሎክ አርጋት። ከአንተ ከመጣ ኢትስ ጉድ። ከሴቷ ከመጣ እመነኝ ቦልካት። ከሴቷ ከመጣ በእውነት ነው የምልህ ልታጠፋ ነው። በፍጹም አትጠቅምህ። ስለዚህ በጣም ቢግስት ፕሮብለም የማየው ሴቶች ወደድኩ ስትል ጥፋ። ያለቀላት ነው። ወመኔ ናት። የሴት ክብሯን አታውቅም። ሴት ልጅ ወደድኩ ካለች የሴት ክብር የላት። ስለዚህ አሁንም በብዛት የተዋረዳችሁት ወንዶች ካያችሁ መንሱር ጀማል እንደዛ አሳዝኖኛል። እንደ ወንድ አሳዝኖኝ ከጎኑ ቆሜ ነበር፣ አልዋሽም። እንደ ወንድ አሳዘነኝ። ከሱ የመጣ ነገር አልነበረም። መንሱሬ አለውል ቢዝነስ እንሰራለን፣ እኔ በጣም አሪፍ ነኝ ምናምን ተባለ። አሜሪካ ትመጣለህ ተባለ። ይሄም ጅልም እሺ ምን ችግር? እሺ በቃ ጫልትዬ ትለያለሽ አለ። ትለያለሽ ጫልቱ። ያው መልኳን ምኗን ብዙም ባይወደው ጫልቲ $500,000 በቃ እዚህና ኢትዮጵያ እየሄድን እየተመላለስ ትኖራለህ ተባለ። ሊበላ መንሱር ይሻለኝ። በ3ኛው ቀን እግሬ አውጪኝ ሽው ወይኔ አሜሪካንን ጠላ ጠፋ። ስለዚህ ሴት ልጅ አንተን ወዳለው ብላ ከመጣች ብሎክ እመነኝ፣ ልጠቅም ነው ማብራዘር ብሎክ። ይኸው ጂጂ መጣች። አንተ ተልተህ እስክትሞት ነው የምፈልገው አለችው።
ሆዴ አጥምዳው ነበር። ተልተህ እስክትሞት ነው ምጠረ። ሴቶች የመጡብህ ከሆነ ሮማንን ስሟት። ኤክሶቿን ይቀኑብኛል፣ በሙሉ ይቀኑብኛል እያለች የምታወራ ነው። እዩ ሴቶች ከመጡብህ ጥፋ ጥፋ። እንዳትወዳት ምንም ትውደድን ነው ጥፋ።